ሰላም ጤና ይስጥልን ውድ የክንፋን መረጃ ቤተሰቦቻችን፣ በዛሬው ዕለት ቢቢሲ አማርኛ በጋምቤላ ክልል ግጭት ለምን ይደጋገማል በሚል ርዕስ ሰፋ ያለ ሀተታ አቅርቧል። በጽሁፉ ላይም በክልሉ ለምን በተደጋጋሚ ግጭቶች ይነሳሉ፣ ምክንያቶቹስ ምንድነው የሚሉትን በሰፊው ይዳስሳል። እኛም ይህንን ጽሁፍ እንደሚከተለው እናቀርበዋለን። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በጋምቤላ ክልል ግጭት በድጋሚ ከተቀሰቀሰ 3 ሳምንታት አለፉት። ሆኖም የክልሉም ሆነ የፌዴራሉ መንግስት ስለ ግጭቱ ምክንያት፣ ስለ ግጭቱ ስፋት፣ ስለ ግጭቱ ተዋናዮችና ስለ ደረሰው ጉዳት ዝርዝር ማብራሪያ አልሰጡም። የክልሉ መንግስት ከአውሮፓውያኑ ታህሳስ 7 2025 ጀምሮ ግጭቱ በተከሰተባቸው በጋምቤላ ከተማ፣ በጋምቤላ ወረዳና በኢታንግ ልዩ ወረዳ ላልተወሰነ ጊዜ ሰዓት እላፊ አውጇል። ካለፉት ጥቂት ቀናት ወዲህ ግን የፌዴራል መንግስት ጸጥታ ኃይሎች ተጠርጣሪዎችን በቁጥጥር ስር እያዋሉ እንደሆነና ክልሉ ወደ መረጋጋት እየተመለሰ እንደሚገኝ ተረጋግጧል። የታጠቁ አካላት የፈጸሙት ጥቃትና ግጭቱ በዋናነት በአኝዋና ኑዌር ጎሳዎች መካከል የተከሰተ ነው። የሰብአዊ መብት ተሟጋቹ ያሬድ ኃይለማርያም መንግስት ጋምቤላ ላይ ለሚፈጸሙ የመብት ጥሰቶች በቂ ትኩረት አልሰጠም ሲሉ ለቢቢሲ በሰጡት ቃል ይወቅሳሉ ሲሉ ሚዲያው ዘግበዋል። በሰሞኑ ግጭት በተለይ ማህበራዊ መገናኛ ዘዴዎች ድምጽ ባይሰጡ ኖሮ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አሁን ባለበት ሁኔታ ፌዴራል መንግስቱ ጣልቃ እንዲገባ ጥሪ ማድረጉ እንደሚጠራጠሩ አቶ ያሬድ ገልጸዋል። የግጭቱ ምክንያቶች በጋምቤላ ነባር የሚባሉ ብሔረሰቦች ኑዌር፣ አኝዋ፣ መጀንገር፣ ኦቦና ኮሞ ናቸው። በአውሮፓውያኑ 2007 የህዝብ አቆጣጠር የኑዌሮች ብዛት 47 በመቶ ሲደርስ የአኝዋሮች ብዛት ደግሞ 22 በመቶ አሽቆልቁሏል። በቀደሙት ዓመታት ግን አኝዋዎች አብላጫው ቁጥር ነበራቸው። የኑዌሮች ቁጥር ብልጫ የያዘው በደቡብ ሱዳን የነጻነት ትግል ወቅት የኑዌር ጎሳ ተወላጅ ደቡብ ሱዳናውያን በብዛት ወደ ጋምቤላ ተሰደው የኢትዮጵያ ዜግነት በመውሰዳቸው እንደሆነ ይታወቃል። በክልሉ ለሚከሰቱ ግጭቶች መነሻዎች ከፖለቲካ ስልጣንና ውክልና፣ ከአስተዳደራዊ መዋቅሮች ብዛትና ድንበር፣ ከበጀት ድልድል፣ ከሀብት ክፍፍል፣ ከህዝብ ብዛትና ከተቃራኒ የአኗኗር ዘይቤ ጋር የተያያዙ ናቸው። ለአብነትም ተደጋጋሚ ግጭት የምታስተናግደውና አኝዋዎችም ኑዌሮችም በብዛት የሚኖሩባት ኢታንግ ወረዳ ቀደም ሲል በአኝዋ ዞን ስር ነበረች። ሆኖም አኝዋዎችና ኑዌሮች መካከል እየተባባሰ የሄደውን ግጭት ለማብረድ ሲባል ኢታንግ ከአውሮፓውያኑ 2007 ጀምሮ ወደ ልዩ ወረዳ መዋቅር አድጋ ተጠሪነቷ ለክልሉ መንግስት ሆኗል። ያም ሆኖ ኢታንግ እስከዛሬ የደም አፍሳሽ ግጭት ቀጠና ከመሆን አላመለጠችም። የሰብአዊ መብት ተሟጋቹ ያሬድም በክልሉ የመንግስት መዋቅር የቱ ብሔር ምን ስልጣን ያዘ የሚለውን አንገብጋቢ ጉዳይ መሆኑን አጽንኦት ሰጥቷል። በብሔር ተኮሩ ፌዴራላዊ ስርዓት ቀመር መሰረት ለኑዌሮች የተከለከሉ ወረዳዎችና የካቢኔ ስልጣኖች ከማህበረሰቡ ቁጥር ጋር አብረው ከጊዜ ወደ ጊዜ መጨመራቸው በአኝዋዎች ዘንድ ቅሬታና ስጋት መፍጠሩ ግልጽ ነው። የእንስሳት አርቢዎቹ ኑዌሮች የግዛት ማስፋፋት የአኗኗር ዘይቤ በተወሰነ መሬት ላይ የሚኖሩ በግብርና የሚተዳደሩ አኝዋዎች የህልውና ስጋት አድርገው ነው የሚያዩት። ይህም ተጨባጭ ስጋት እንደሆነ አካባቢውን ያጠኑ አጥኞች የሚስማሙበት ጉዳይ ነው። ከዚህ አንጻር የሁለቱ ብሔረሰቦች የቆየ ውጥረትና ግጭት መንግስት የደቡብ ሱዳን ስደተኞችን ከክልሉ ማህበረሰብ ጋር በዘላቂነት ለማቀላቀል እየተገበረ ባለው የማካተት ፖሊሲ ላይ አንደምታ ይኖረው ይሆን የሚል ጥያቄ ለአቶ ያሬድ ቀርቦላቸው ነበር። አቶ ያሬድም በክልሉ ለዘመናት የሰፈሩ ውጥረቶች ሳይበርዱ የባላንጣ ብሔረሰቦች የፖለቲካ ማህበራዊና ኢኮኖሚያዊ ጥያቄዎች ምላሽ ሳያገኙ ፖሊሲውን መተግበር አደጋ አለው ባይ ናቸው። ፖሊሲው የአንዱን ብሔረሰብ ቁጥር በመጨመር የፖለቲካ ስልጣን፣ የመሬት ባለቤትነትና ኢኮኖሚያዊ ችግሮችን ያባብሳል የሚል ስጋት እንዳላቸው አቶ ያሬድ ጠቁመዋል። በተለይ በደቡብ ሱዳን መንግስትና በተቃዋሚ የቀድሞ ምክትል ፕሬዝዳንት ሪክ ማቻር ኃይሎች መካከል በአውሮፓውያኑ 2013 ግጭት ካገረሸበት ወዲህ በብዙ ሺዎች የሚቆጠሩ ኑዌር ስደተኞች ወደ ጋምቤላ ገብተዋል። በአሁኑ ወቅት ከ400 ሺህ በላይ ስደተኞች አኝዋ ዞን ውስጥ በ7 መጠለያ ጣቢያዎች እንደሚገኙ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን መረጃ ያመለክታል። ይህም በስደተኞቹና በተቀባይ ማህበረሰቦቹ መካከል ግጭቶች እንዲፈጠሩ ምክንያት ሲሆን ታይቷል። በግጭት ጊዜ የጋምቤላ ኑዌሮችም ስደተኞችን በማገዝ በአኝዋዎች ላይ ጥቃት የሚፈጽሙባቸው ክስተቶች እንዳሉ አጥኚዎች ይገልጻሉ። ኢሰመኮም በ2016 ዓ.ም ባወጣው የጋምቤላ ክልል የሰብአዊ መብት ሪፖርቱ የስደተኛ ተቀባይ ማህበረሰቦች በስደተኞች ላይ የሚያነሷቸውን ቅሬታዎች የግጭት ምክንያት መሆናቸውን ጠቅሷል።
ባለፈው ዓመት ከደቡብ ሱዳን ጦር አጸፋ ትተው የሸሹ የኑዌሩ አማጺ ቡድን ነጩ ሰራዊት አባላት ከነትጥቃቸው ጋምቤላ መግባታቸው በወቅቱ ተዘግቧል። ከደቡብ ሱዳን ግጭት ጋር በተያያዘ የጦር መሳሪያ በብዛት ወደ ጋምቤላ እንደሚገባና የደቡብ ሱዳን ነጩ ሰራዊት ታጣቂዎችም የጋምቤላ ኑዌሮች ከአኝዋዎች ጋር በሚጋጩበት ጊዜ ኑዌሮችን ለማገዝ ወደ ጋምቤላ እንደሚገቡና በጥምር ጥቃት እንደሚፈጽሙ ሪፍት ቫሊ ኢንስቲትዩት በግጭቱ ዙሪያ ያደረገውን ጥናት ያመለክታል። የደቡብ ሱዳን ኑዌር ስደተኞችና ታጣቂዎች በብዛት ወደ ጋምቤላ መግባት አኝዋዎች ከቀድሞዎቹ ደርግና ኢህአዴግ ጀምሮ የኢትዮጵያ መንግስታት ከለላ እየነፈጓቸው እየሄዱና ለኑዌሮች እንደወገኑ አድርገው እንዲያስቡ አድርጓቸዋል ሲሉ ፕሮፌሰር መድኃኔ ታደሰ በአንድ ጥናታቸው ላይ ይገልጻሉ። አንድ የአንዱ ብሔረሰብ ተወላጅ በግል ጸብ የሌላኛውን ብሔረሰብ ተወላጅ ነፍስ ካጠፋ የሟች ብሔረሰብ ግድያውን በብሔሩ ላይ ያነጣጠረ እንደሆነ በመቁጠር ወዲያው ለበቀል እንደሚነሳሳ በተደጋጋሚ የታየ ክስተት ነው። የብሔረሰቦቹ ልሂቃንም ለግልና ለቡድናዊ ፖለቲካዊ ግባቸውና ጥቅማቸው ሲሉ ወጣቶችን አደራጅተው ለግጭት እንደሚቀሰቅሱ ተደጋግሞ ተነግሯል። በብሔረሰቦቹ ባህል ከባላንጣ ወገን የሚገደሉ ሰዎች ብዛት የኃይል ሚዛን ማረጋገጫ አድርጎ የማየት ሁኔታም አለ። በክልሉ በተደጋጋሚ የሚከሰተው ግጭት የአኝዋ እና ኑዌር ብሔረሰቦች ግጭት ነው። ከተለያዩ ክልሎች የሚሄዱ በተለምዶ ደገኞች ተብለው በሚጠሩ ነዋሪዎችና በነባር ህዝቦች፣ በደቡብ ሱዳን ስደተኞችና በተቀባይ ማህበረሰቦች እንዲሁም በታጣቂ ቡድኖችና በመንግስት ጸጥታ ኃይሎች መካከልም ግጭቶች ይፈጠራሉ። የጋምቤላ ታጣቂና አማጺ ቡድኖችና የደቡብ ሱዳን ሙርሌ ጎሳ ታጣቂዎች ድንበር ተሻግረው በሲቪሎች ላይ ጥቃቶችን ይፈጽማሉ። በክልሉ የግጭት ተዋናዮች ብዛትና የግጭቱ ባህሪ ውስብስብ ነው። በክልሉ ባለፉት ዓመታት የተከሰቱ ዋና ዋና ግጭቶችና ጥቃቶችም አሉ። በተለይ በደገኞችና በነባር ህዝቦች መካከል የበርካቶችን ህይወት በመቅጠፍ በቀዳሚነት የሚጠቀሰው በአውሮፓውያኑ 2003 የተከሰተው ግጭት ነው። በዚህ ግጭት በርካታ የአኝዋ ብሔረሰብ አባላትና ደገኞች ተገድለዋል። ከግንቦት ወር 2015 ዓ.ም ጀምሮ እስከ ሐምሌ 2015 እንዲሁም ከመስከረም 2016 ዓ.ም እስከ ጥር 2016 ዓ.ም በተለያዩ የክልሉ አካባቢዎች የክልሉን መደበኛ ፖሊስና የቀድሞውን ልዩ ኃይል የደንብ ልብስ የለበሱ ማንነታቸው ያልታወቁ ታጣቂዎች በርካታ ጥቃቶችን መፈጸማቸውን ኢሰመኮ በወቅቱ ባወጣው ሪፖርት ጠቅሷል። በዚሁ ግጭትና ጥቃት በኢታንግ ልዩ ወረዳ በጋምቤላና በጎግ ወረዳዎች እንዲሁም በጋምቤላ ከተማ ስደተኞችን ጨምሮ የተገደሉ ሰዎች ብዛት 138 ሰዎች እንደነበረ ተቋሙ በወቅቱ አሳውቆ ነበር። ኢሰመኮ የታጠቁ ቡድኖችን አደረጃጀትና ጥቃቱ የብሔረሰብ አዝማሚያ ታይቶባቸዋል በማለት ጭምር ግጭቱ ምን አይነት ባህሪ እንዳለው መግለጹ የሚታወስ ነው። ከደቡብ ሱዳን ጆንጎሌ ግዛት የሚነሱ የሙርሌ ጎሳ ታጣቂዎች ሌላኛው የጋምቤላ ፈተና ሆነው ነው የዘለቁት። በአውሮፓውያኑ ሚያዝያ 2016 የሙርሌ ታጣቂዎች በተለይ ከኑዌር ቀበሌዎች ከ200 በላይ ሴቶችና ህፃናትን አፍነው መውሰዳቸው አስደንጋጭ ክስተት ሆኖ ነበር። የሙርሌ ታጣቂዎች ድንበር አልፎ ተደጋጋሚ ጥቃት የሚፈጸሙት ዘመናዊ መሳሪያ ታጥቀውና በተቀራጀ ሁኔታ መሆኑ ደግሞ እስካሁን የጥቃቱን ትክክለኛ ኢላማ እንቆቅልሽ እንዳደረገው ይገኛል። በሁለቱ ሀገራት ድንበር ርዝመትና በክልሉ ጸጥታ ኃይል አቅም ውስንነት ሳቢያ የደቡብ ሱዳን አማጽያኑም ሆነ የሙርሌ ጎሳ ታጣቂዎች በቀላሉ ወደ ክልሉ እንዲገቡ ምቹ ሁኔታ ፈጥሮላቸዋል። በአውሮፓውያኑ 2018 ኢትዮጵያ ውስጥ የተካሄደውን የመንግስት ለውጥ ተከትሎ በጋምቤላ ግጭቶች አልቆሙም። ጠቅላይ ሚኒስትር አብይ ስልጣኑን ከያዘ በኋላ በክልሉ በቶሎ የስልጣን ሽግሽግ ባለመካሄዱ ወጣቶች የአደባባይ ተቃውሞ ያደርጉ ነበር። ሆኖም ተቃውሞውን ተከትሎ ግጭቱ በመከሰቱ የመጀመሪያው የኑዌር ብሔረሰብ ተወላጅ የሆኑት የክልሉ ርዕሰ መስተዳድር ጋቱላክ ቱት ከ8 ወራት በኋላ ከስልጣን ሊነሱ ችለዋል። ጋቱላክን የተኳቸው የአኝዋ ተወላጁ ኦሞድ ኡጁሉ ነበሩ። የኦሞድ ሹመት ግን ስልጣን ተነጥቀው ላሉት የኑዌር ፖለቲከኞች ስጋት ፈጥሮባቸው እንደነበረ ሪፍት ቫሊ ኢንስቲትዩት የተሰኘ የምርምር ተቋም ባለፈው ዓመት ያደረገው አንድ ጥናት ላይ ይጠቁማል። በአውሮፓውያኑ የካቲት 2020 በአንድ የኑዌር ተወላጅ ባለስልጣን ግድያ ሳቢያ ግጭት ተቀስቅሶ በርካቶች ተገለዋል። በብዙ ሺዎች የሚቆጠሩ ሰዎችም ተፈናቅለዋል። ከዚህም የጋምቤላ ነጻነት ግንባር የተባለ አማጺ ተመስርቶ በክልሉ በተለያዩ አካባቢዎች በሲቪሎች ላይ ለተፈጸሙ ጥቃቶች መንግስትን ተጠያቂ አድርጎት እንደነበር ይታወሳል። ቡድኑ ስሙ ጎልቶ የወጣው ግን 2022 ከአማጺው የኦሮሞ ነጻነት ሰራዊት ጋር ጋምቤላ ከተማ ላይ የጣምራ ጥቃት የፈጸሙ ጊዜ ነበር።
ይህ ጥቃት የኦሮሚያ ነጻነት ሰራዊት በጋምቤላ ግጭት ውስጥ ለመጀመሪያ ጊዜ በቀጥታ የተሳተፈበት ሲሆን የጣምራ ጥቃቱ ዓላማው በትክክል ምን እንደነበር ግን እስካሁን ግልጽ አልሆነም። ኢሰመኮ በወቅቱ ባወጣው ሪፖርት የቡድኖቹን ጥቃት ተከትሎ የክልሉ ጸጥታ ኃይሎች ከአማጽያን ጋር ተባብረዋል ያላቸውን 50 ሲቪሎች በጅምላ ገለዋል ሲል ወንጅሏል። የፌዴራል ጸጥታ ኃይሎችም በግጭቱ እጃቸው አለበት ተብሎ የተጠረጠሩትን የክልሉ ፖሊስ ኮሚሽነር አመራሮችና ሌሎች ጸጥታ አባላትን በቁጥጥር ስር አውሎ ነበር። በሚያዝያ 2023 በፌዴራል መንግስቱ ትዕዛዝ ጋምቤላን ጨምሮ የክልል ልዩ ኃይሎች ከፈረሱ በኋላ በአንድ ወር ውስጥ በኢታንግ በጎግ እና በጋምቤላ ወረዳዎች በተከሰቱ ግጭቶች በርካቶች ተገለዋል። የበላይ አመራሩም በብቃት ማነስ ተገምግመው ከስልጣን ሲወርድ የአሁኗ የክልሉ ርዕሰ መስተዳድር አለሚቱ ኡሞድ በነሐሴ 2024 ወደ ስልጣን ሊመጡ ችለዋል። የአለሚቱ መስተዳድርም ለአንድ ዓመት ከደም አፍሳሽ ግጭት አላመለጠም። የአሁኖቹ ግጭቶችና ጥቃቶች ስፋት ገና በዝርዝር ባይታወቅም የመንግስት ሰራተኞች ከ3 ሳምንት በላይ ከስራ ውጪ መሆናቸው ግን ብዙ የሰብአዊ መብት ጥሰቶች ተፈጽመው ሊሆን እንደሚችል ያሳያል የሚል እምነት እንዳላቸው የሰብአዊ መብት ተሟጋቹ ያሬድ ገልጸዋል። ባለፉት ዓመታት የኢህአዴግ አጋር የነበረው የክልሉ ገዢ ፓርቲ የጋምቤላ ህዝቦች ዲሞክራሲያዊ ንቅናቄ ፈርሶ አመራሮቹ በውህዱ ብልጽግና ፓርቲ የውሳኔ ሰጪ መዋቅሮች ውስጥ በቀጥታ ተሳታፊ ሆነዋል። ሆኖም በከፊል ከፖለቲካ ስልጣንና ከሀብት ቅርምት ጋር የተያያዙ ግጭቶች ተባብሰው እንደቀጠሉ ነው የሚገኙት። መንግስት ለጋምቤላ ግጭቶች በተደጋጋሚ የሚሰጣቸው ምላሾች ተመሳሳይና የግጭቱ ስረ መሰረት የሚፈቱ አይደሉም የሚል ትችቶች ይቀርብባቸዋል። ግጭት በተቀሰቀሰ ማግስት መንግስት ከሚወስዳቸው እርምጃዎች መካከል መከላከያ ሰራዊት ማሰማራት፣ ሰዓት እላፊ ማወጅ፣ አንዳንድ የክልል ባለስልጣናትና ጸጥታ ኃላፊዎችን ከስልጣናቸው ማንሳት ወይም ማሰር እና መንግስት መራሽ የማህበረሰብ ውይይቶችን ማካሄድ ተጠቃሽ ናቸው። መደበኛ የመንግስት ተቋማት የብሔረሰብ ቅሬታዎችና ውጥረቶች ወደ ብሔረሰብ ግጭት ከመሸጋገራቸው በፊት የግጭት መከላከያ ሁነኛ መፍትሄ ሲያስቀምጡ አይታዩም። ያሬድም መንግስት የግጭቶችን የጉዳት መጠን በአብዛኛው እንደማይገልጽ፣ የሰብአዊ መብት ጥሰቶች ምርመራ እንደማያደርግና አጥፊዎችም ሲቀጡ እንደማይታዩ ይጠቅሳሉ። በዚህም ምክንያት ግጭቱ በተደጋጋሚ ሲያገረሽ ይታያል። የኦሮሞ ነጻነት ሰራዊት የተሳተፈበት ጥቃት የተፈጸመ ጊዜ በግጭቱ ዙሪያ ከጋምቤላ ወደ አዲስ አበባ ሪፖርት የላኩ የኢትዮጵያ ሰብአዊ መብት ጉባኤ ኢሰመጉና የኢሰማኮ ባለሙያዎች በክልሉ መንግስት ዛቻ ከክልሉ ለመውጣት መገደዳቸው ያሬድ ያስታውሳሉ። ያሬድ የዚህ ምክንያቱ በክልሉ መንግስት በኩል በግጭቱ ዙሪያ መረጃ እንዲሰበሰብና እንዲጣራ ካለመፈለግ ሊሆን ይችላል ባይ ናቸው። ጋምቤላ የግጭት ምርመራ ለሚያደርጉ ጋዜጠኞችም አደገኛ ቦታ እየሆነች መሄዷን ጭምር ያሬድ ገልጸዋል። ያሬድ በክልሉ ለሚከሰቱ ግጭቶች ግጭት የሚደጋገምበትን ምክንያት በጥልቀት ማጥናት፣ የድንበር ጥበቃ ማድረግና ከታጠቁ ኃይሎች ጋር በሰላም መደራደር ወይም በኃይል ትጥቅ ማስፈታት ከፊል መፍትሄ ሊሆኑ እንደሚችሉ ይጠቁማሉ። መንግስት ችግሩን ለማጥናትና ዘላቂ መፍትሄ ለማምጣት ቁርጠኝነት አለ ወይ የሚለው ግን ወሳኝ ጉዳይ መሆኑን የሰብአዊ መብት ተሟጋቹ ገልጸዋል። ጋምቤላ ለኢትዮጵያ ብቻ ሳይሆን ለደቡብ ሱዳንም ልማት ጉልህ ተጽዕኖ አላት። ሁለቱን ሀገራት በጋምቤላ በኩል በመንገድ ለማስተሳሰር የ$738 ሚሊዮን ስምምነት ተፈራርመዋል። ደቡብ ሱዳን በዚህ መንገድ በኩል ወደ ጅቡቲ ሸቀጣሸቀጦችን የማስወጣትና የማስገባት እቅድ አላት። ይህ የመንገድ ፕሮጀክት ሊሳካ የሚችለው ግን ጋምቤላ ሰላም ስትሆን ብቻ ነው። የጋምቤላ ሰላም ደግሞ ከውስጣዊ የኑዌር እና አኝዋ ግጭቶች ባልተናነሰ የደቡብ ሱዳን ውስጣዊ ግጭቶችና የእርስ በርስ ጦርነት ጋር በቀጥታም ይሁን በተዘዋዋሪ የተቆራኘ ነው።